አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ሀባይብ፣ እንዴት ናችሁ? ሰላም ናችሁ? ውድ ቤተሰቦቼ ጓደኞቼ እንዴት ናችሁልኝ? እንዴት አመሻችሁ? ሰላም ነው ወይ? በያላችሁበት የዓለም ዳርቻ በሙሉ ክፉ አይንካችሁ፣ አላህ ይጠብቃችሁ፣ ሀገራችንን ሰላም ያደርግልን። ያው ከዚህ በፊትም እንዳልኩት እየሰገዳችሁ በሰገዳችሁ ቁጥር ለሀገራችን ሰላም እንዲወርድልን አሁን ላይ እንደምታዩት ሁሉም ቦታ ነገራቱ ትንሽ አሳሳቢ የሆነ ነው። ዱአ ያደረጋችሁ እንዳትረሱ ለማለት እወዳለሁ። ከዛ በፊት እስቲ ሳላን ሰብስክራይብ አድርጉና 5000 ሙሏት። ከዚህ በፊት የገባውት ቃል አለ እሱ እንዲፈጸምላችሁ ማለት ነው። ከዛ በመቀጠል በአንዳንድ በተወሰኑ ሰዎች መጥቻለሁ። ያው እንግዲህ ስራችን ነው፣ ምንም ማድረግ አይቻልም። እኛም ደግሞ ከሆነ እናገርም ሐሳብ አስተያየት ነው የምንሰጠው። እናንተም ደግሞ በእኛ ላይ ያላችሁን ሐሳብ አስተያየት እንደ ጓደኛ እንደ ቤተሰብ ሐሳባችሁን በኮሜንት ላይ አስቀምጡ። መገጸጽ ሁሉም ነገር የተፈቀደ ነው ኮሜንት ላይ። ስለዚህ አስቀምጡልን። ረፉ ያላችሁን ነገር እናርፋለን፣ ይሄ ጥሩ አይደለም ያላችሁን እንተዋለን ማለት ነው። በእናንተ ቁጥጥር ስር ነን ብዬ አምናለሁ። ከዛ በመቀጠል እንግዲህ ትናንትና በተፈጠረው ነገር በነገራችን ላይ ከዛ በፊት ኮሜንት ላይ አይቼ ነበርና ዛሬ እንደአጋጣሚ እንደው ሞልቶልኝ ኮሜንቱ እንዳለ ኢክራም አረበ ፈጣሪ ማሻአላህ። እንግዲህ ኢክራም ያሉበትን ምክንያት ለእናንተ ልተው ማለት ነው። ሁልጊዜም መልካም ሰው እንዲሁም ጨዋና ስነ ምግባር ያለው ሰው እንደተወደደ ነው። ከዛ በመቀጠልም ባሻገርም ደግሞ መጀመሪያ የአላህ ውዴታ ኑሮለት ነው። ሁልጊዜ መልካም ብንሆን ጥሩ ነው። ከመልካም እናተርፋለን እንጂ አናጎድልም ማለት ነው። መጥፎ ነገር ይዘን ከመጣን ደግሞ ለቀልድም እንኳን ቢሆን በእርግጥ በመጥፎም ሆነ በመልካም ነገር መነሳቱ ጥሩ እንዳልሆነ አውቃለሁ በዚህ ሰዓት በዚህ ዘመን። ግን ደግሞ በመልካም ነገር ተነስቶ መልካም ነገር ይግደለኝ ይባላል። እሺ ጓደኞች አቋርጬ መጣሁኝ ማለት ነው። እና ምን ላይ ነበርኩኝ? መልካም ሰዎች ብንሆን ጥሩ ነው ብዬ አስባለሁኝ። እና ትናንትና በተነሳው ቪዲዮ ባየችሁት ቪዲዮ እንግዲህ ፈኪያና ሳናስበው ሳንጠብቀው ያልጠበቅነው ነገር ነው መቼም የሚለቁት። ከርመው ፈይተው ቀርተው ምናምን ቀማመው ይሆናል አይደል? አነፍሰው በጣጥራው አንጎላለው ምናምን ነገር ነው መሰለኝ። ግን እኔ እንደዛም እንደሚሆንም ሊሆንም ይችላል ላይሆንም ይችላል። ባይዘው እኛ የምናውቀው ነገር የለንም። ነገር ግን ኢሳምና ኢክራምና ፈኪ ተገናኝተው ነበር ማለት ነው። በነገራችን ላይ እኔ እኮ ብያለሁኝ ሶስታቸውም አንድ ላይ ይመጣሉ ብዬ ነበር። ለሚቀጥለው ሶስት ሆነው ይመጣሉ ብዬ አስባለሁ። ባይዘው በዚሁ ተቀጠለ ማለት ነው። እና ደግሞ ፈኪና ኢክራም አውርተው ነበር እንግዲህ ስለባለፈው። ያው ፈኪ እስኪ ሚዲያው አንቺንና ማነው ኢክራምንና ኢሳምን በጣም አጉልቶ ያያቸዋል፣ ይወዷቸዋል፣ እጅግ በጣም ስለናንተ ያስባሉ፣ እንድትገናኙም ደግሞ ይፈልጋሉ። በጣም ሜዳው ተቅለቅልቋል ብላ ስትጠይቃት እንዴት ነው ከሱ ጋር ያለሽን ሁኔታ ወይም ደግሞ ምንም ነገር እንደሌለሽ እስቲ ባክሽ ለቤተሰብ አስረጃቸው። እንግዲህ ምን ታደርጉታላችሁ? ኢዲፋር አይን ፈጣጣ ነው ይባላል። እጅጉን ይቅርታ፣ ይሄ ስድብ አይደለም ማስተያየት ነው። እኔ ሰውን መገልመጥ ምናምን ነገር አይመቸኝም፣ ሲጀመር የለብኝም ማለት ነው በዚሁ አጋጣሚ። እና ያለውን ነገር ስታስረጃት እንግዲህ ኢክራምና ኢሳም በነገራችን ላይ እንደውም ዛሬ ከዛ በፊት ከይቅርታ ጋር ማለት ነው ዛሬ ላይ ምናምን ኢክራም ሜካፕ ታበዛለች፣ ኢክራም ትልቅ ሰው ነች ምናምን ነገር እያሉ ይጽፋሉ። እና ምን አለ አንደኛ ነገር ኢክራም ሜካፕ አትቀባም፣ ሁለተኛ ነገር ደግሞ ኢክራም ልጅ ነች፣ ሶስተኛ ነገር ልቦልክሽ ነው ሲል ሰምቻለሁ ዛሬ ማለት። ስለዚህ ኢክራምን አትንኩብኝ ብሏል እሱ ማለት ነው። ስለዚህ ኢክራምና ኢሳም የምር እንዴት ተከታታይ ሆነው የሚያደጉ ናቸው። እንደገና ደግሞ እዚህ ስንት መከራ አሳልፈው እዚህ የደረሱ ሰው ናቸው ለማለት ነው። እና እሷም ደግሞ ምን መለሰችላት? እንግዲህ ሰው ሲጣላ አይቶ መጥቶ የሚገባ ሰው ክፍተት ይዞ ወይም ደግሞ ክፍተት አይቶ ያንን ነገር ዱአ እያደረገ ተከታትሎ ክፍተት ሲያበጅ መጥቶ መግባት የሰይጣን
ምልክት ነው ወይም ደግሞ እንደዛ የሚያደርግ ሰው ሰይጣን ነው ብላ ነግራታለች ማለት ነው። በነገራችን ላይ ልክተና ማሰሪያዋ ነው የነገረቻት። እንግዲህ እዛ ሲሆን ለምን ጀግና እንደሆነች አነጋገሯ ለምን አላውቅም። ፋዘርን ለማሳመን ነው ያቃታት እሷ እና መልሷን ሰጣታለች። እና እንግዲህ እንዴት ነው አሁን ኢሳምና ኢክራም ምናልባት እኔ የመጣቸው እሷ እዚህ ሶሻል ሚዲያ ላይ በተወሰነ ጊዜ አይታቸው ሊሆን ይችላል። እኛ እስኪ ኦልሞስት አሁን 4 አመት ሊሆን ነው ማለት ነው እሷ ጋር ሆኖ ያየሁት። እንደገና እዛው ደግሞ የረሳነው ነገር ምንድነው 4 አመት ሙሉ ማንም ሰው ከኔ ጋር የለም፣ ማንም ሰው አላየኝም፣ እሷ ናት ከ4 አመት ድረስ አብራኛለችው ብሎ ተናግሯል ማለት ነው። ስለዚህ ኢክራምና ኢሳም የማይለያዩ ሰዎች ናቸው። ለመለያየት ወይም ደግሞ ስማቸውን እንትን ለማለት የምትሉ ሰዎች ብትተው ጥሩ ነው ለማለት ነው። በእርግጥ ብዙ የሚወዳቸው ሰዎች አሉ። እኛ ስለወደድናቸው ወይም ደግሞ እነዛ ሰዎች ጣልቃ ስለገቡ ክፍተት ባዩ ቁጥር መተው በዛ በክፍተት ውስጥ የሚገቡ ሰዎች አይደሉም የሚወስኑት ነገር ማለት ነው። ግን አላህ Subhanahu Ta'ala ካለ እነሱ ይገናኛሉ ማለት ነው። ነገራቸውን ውስጣቸው ምናምን ነገር ያለው ነገር እኛ እናቅም። ግን በሚዲያ ያመጡትን ነገር እነሱ የፖስተቱትን ነገር ነው እኛ ከውስጥ አውጥተን ይሄን የምንለው እና ደግሞ እኛ ህልሙ ስላለን ስለምንወዳቸው ነው። እና በዛ አይነት መልኩ መልስ ሰጣታለች። ልጅቱም ደግሞ እንደ ግርም ይለኛል አንድ ጊዜ እና ይሄን ነገር ደግሞ በቃ አንድ ሰው ትንሽዬ ክፍተት ሲፈጥር ተለያይቷል ማለት አይቻልም። እንደዚህ ወስኖ በቃ ሆኖልኛል የኔ ነው ብሎ መግባት ጥሩ አይደለም። ሲጀመርም ደግሞ እኔ እንደምለው ሆነ ማለት ነው እንደውም የፍቅር ጥያቄ ማቅረብ ያለባት ኢክራም ነበረች። ያው ሰው ጨዋና በጣም ጎበዝ ልጅ ስለሆነች ነው እንጂ ማለት ነው። እና ያው ሚስጥሩ ገና ነው ግን ኢንሻአላህ እንመጣለን አንለያይም ስትሰምቻታለሁ ዛሬ ላይ ማለት ነው። በነገራችን ላይ በሌላው ነገር ደግሞ ስንመጣ በሃይሚና በብሩኬ ጉዳይ ደግሞ ስንመጣ ዛሬ እንግዲህ የመናናቅ ነገር ምናምን እየሳቁ በቃ ምናምን ነገር በቃ ቀልድ የሆነ ውስጣቸው የሆነ የሚናገሩት ነገር እያለ ቀላልደው ምናምን አንድ ሸበላ ገጥታ ይዛ መጣ ነበረ። እንግዲህ እሱም ኮረዳ መከተት እሷም ሸበላዋን ይዛ መጣለች። ነገሩን ወደፊት እናየዋለን ብለዋል። እኛም አብረን እናያለን። በነገራችን ላይ ለኛ ጥሩ አጀንዳ ነው እንጂ ምንም እንትን የሚለን ነገር የለም። ብዙ ግን እንደዚህ ድራማ መሆኑን የማታውቁ ሰዎች ብዙ ሐሳብ ባይገባችሁ ጥሩ ነው። እናንተ ሰው ሀገር ነው ያላችሁት ብዙ በጣም እንደዚህ ባትሆኑ ጥሩ ነው የሚልም መልእክት አስተላልፏል ማለት ነው። ሁሉም ነገር ድራማ ነው ሀባይ፣ ሁሉም ነገር ድራማ ነው። እውነቱ መጨረሻ ላይ ታውታላችሁ። ሁሉም ነገር ግን አሁን እዚህ ጋር ምንድነው ለኛ አስቸጋሪ የሆነብን ነገር ምንድነው? ልክ ዛራና ቻንድራ ወይም ደግሞ ይሄ ምንድን ነበር? እኔ በነገራችን ላይ ፊልም አይቻል አቅም የትኛውን ስም ልንገራችሁ እና እንደዚህ አይነት ስም ስላልወጣለት ነው እንጂ ሁሉም ድራማ ነው። ግን መጨረሻ ላይ እውነት ይሆናል ብሎ አላህ የወሰነው ነገር ይሆናል ማለት ነው። ግን በዛው አጋጣሚ ኢክራምና ኢሳም እንዲለያዩ የማትፈልጉ ሰዎች እስቲ ላይክ እና ሰብስክራይብ አድርጉኝ ሁላችሁም ማለት ነው። እና መጨረሻው አብረን እናያለን። ችግር የለብንም እኛ ማለት ነው። ብቻ በያለንበት አላህ Subhanahu Ta'ala ጤናችንን ይስጠን። ከጤንነት የበለጠ ሀብት የለም። የልብ የሚያናግረው ጤንነት ነው። ሀባይ እጅጉን እወዳችኋለሁ፣ በጣም አከብራችኋለሁኝ። ስህተት ካለብኝ ባስተላለፍኩት መልእክት ገጽጹኝ፣ ችግር የለውም። ሁሉም ነገር ክፍት ነው። ሳራ እንደዛ አይደለም ምናምን ማለት ትችላላችሁ። በተረፈ አላህ ይጠብቀን። ፒስ